ስለ ሲዳማ ክልል ከሆነ በኋላ የመጠፍቼ ጨምበላላ የኢትዮጵያ ቴሌኮም ከኔ ጋር ያንን አድርጎታል። ምን ማለት ነው? ይሄ ብለህ ከወሰድከው ገጽታ ጉዳይ ብቻ ብለን ሳይሆን ገጽታ ጉዳይ በራሱ ሊመጣ የሚችለው አንዳንዴ አድረያየቱም መሰረት በማድረግ ነው። የሀገራዊ ሪሶርስ ነውና ሀገራዊ ሪሶርስ ትሪት የሚያደርግበት የራሱ ርቀት አለ። እዛ ርቀት ደረጃ ስትደርስ ትሪት ትደረጋለህ። ከርቀቱ በታች ከራክ ተደብቀህ ትቀራለህ። እነዚህ ነገሮች እንዳሉ ሆነው ሲዳማ ለምሳሌ በሀገሪቷ ባለፉ ጊዜ በተፈጠሩ ሀገር የማዳን ዘመቻዎች ውስጥ የተጫወተው ሚና ቀላል አይደለም። ይህንን ማድረግ ራሱን ኦርጋናይዝ አድርጎ ውስጥ ያለውን ፖቴንሻል አቀናጅቶን አስተባብሮ በሀገሪቷ የሀገር አንዱ አለንታን አቅም ሆኖ ያለፈበት ሁኔታ ነው ያለው። አንድ ግንባር ተሰጥቶት መከላከያ ኃይላችን መሸፈን ያልቻለበትን ክፍተት ሲዳማ በራሱ ኃይል እንዲመራ በራሱ ትጥቅ በራሱ ስንቅ በራሱ ሰራዊት ሀገርን እንዲጠብቅ ኃላፊነት ተሰጥቶት ኃላፊነትን ለ2 ዓመት ተወጥተው ያ አካባቢ ዛሬ ላይ በፖለቲካ ውይይትና ንግግር ጭምር ሰላማዊ ሲሆን ሰራዊቱ ወደ ወጣበት ክልል የተመለሰበት ሁኔታ ማየት ይችላል። ከዛ ባለፈ በፖለቲካዊ በፓርቲ ደረጃ ብትወስዶ በመንግስታዊ ኃላፊነት ደረጃ ብትወስዶ በወዘተ እነዚህ ሁሉ ቪዚቢሊቲ ሲዳማ ደግሞ በኢትዮጵያ ፖለቲካ ውስጥ ተሳትፎ እድልና አቅምን የጨመሩ ናቸው። ክልል በመሆናችን በዚህ ረገድ እንኳ ፖለቲካዊና ፖለቲካሊ የመታየት የመታወቅ የመደመጥና የመሳተፍ አብሮ የመወሰኑ ወዘተ የመሳሰሉ እድሎችን በብቃት አግኝተናል። ቀሪ ጉዳዮችም አሉ። እሱ በሂደት እየሰፋ ይመጣል። እኚህም ግን በቂ ማሳያዎች ናቸውና ስለዚህ ህገ መንግስታዊ መብት ከመሆኑ ባሻገር የተገኙ ፋይዳዎች ናቸው። ጥሩ ምሳሌዎች ናቸው የተነሱት። ከኔም ግብዣ ከኢትዮ ቴሌኮም አንጻር በራሱ በቂ ማሳያ ነውና ስለዚህ ከህገ መንግስታዊ መብት ብቻ ሳይሆን ህገ መንግስቱ ከሰጣቸው መብት ጭምር እንደነዚህ አሁን እርሱ እንደገጠሙት አይነት ሁኔታዎችን ታሳቢ አድርገው ሌሎቹም ቢጠይቁ ሊገርመን አይገባም ማለት ነው። ክልል በመጠየቅ ምንም የሚገርም የሚያስገርምም ነገር የለውም። ክልል አደረጃጀት ነው። ክልል አንድ አካባቢ በመሆኑ ሌላ አካባቢ የሚጎዳበት ምን ምክንያት ስለዚህ ጥቅሙ ያለው ስጋት ብቻ ነው የሚታየውና ጥንቃቄ የሚፈልጉ ጉዳዮች ገና አሉ። እነዛ ማስተካከል ነው። ለምሳሌ አንድ አካባቢ ክልል ሲሆን ሌላውን የመግፋት ወደሱ ልመጣ ነው። አዝማሚያዎች ጥንቃቄ ማድረግ ነው እንጂ ክልል መሆን ምንም የሚፈጥረው አንዱ ተግዳሮት ሌሎችን ላይ ሊያደርስ የሚችል የሰብአዊ መብት ጥሰትና መድሎ ያለማካተት ጉዳይ አንድ ተግዳሮት ፖለቲካል ሳይንሱም ስለሚያስቀምጥ ከዚያ አኳያ እናንተ ጋር እንዴት ሌሎችም በተለይ ከተሞቹ አካባቢ የሲዳማ ፖለቲካል ኢኮኖሚ በፈጠረው ምክንያት የሌላ ክልል ተወላጆች በስፋት የሚስቱ ትልልቆቹ ከተሞች ላይ በተለይ በቁጥር እጅግ የላቁ በንግዱ ማህበረሰብም በመሳሰሉት አሉና እናንተ ጋር ከመድሎ ከሰብአዊ መብት ጥሰት አኳያ ሲዳማ እንደ ክልል ሲሆን እነዚህን አካላት ከማካተት ከማሳተፍ አኳያ እንዴት ነው? ወደዚህ እመጣለሁ። ግን መጀመሪያ ያነሳነው ላይ አንድ ቁም ነገር ያልጨረስ ነው። ሁሉም ተነስቶ ክልል ቢጠይቅ ክልል ሊሆን ብሎ ቢፈልግ ምንም የሚገርም የሚያስደነግጥም ነገር የለውም የሚል ሀሳብ አስቀምጫለሁ። ይሄ ብቻውን ግን በቂ አይደለም። በደንብ መታሰብ ያለባቸው ጉዳዮችም ደግሞ አሉ። ክልል መሆን ይቻል ይሆናል። ክልል ሆኖ መዝለቅ ግን በራሱ ፈተና አለው። ይሄ የምልበት ዋናው ምክንያት አሁን የምላቸው ሊስተካከሉ የሚገቡ ክልል መሆንና ክልል ውስጥ የሚኖሩ ነዋሪዎች መብትና ጥቅም ብሎም ከሌሎች ነዋሪዎች ፍሰትና እንቅስቃሴ ቀጥሎ የሚመጡ አጠቃላይ የአንድ የፖለቲካና ኢኮኖሚ ማህበረሰብ ከመፍጠር አንጻር የሚመጡ ተግዳሮቶችን በፖለቲካዊ መንገድ ከቆየው ከህዝብ ለህዝብ ግንኙነትና ባህላችንን አንጻር አስተካክሎ ቃኝቶ አስማምቶ መሄድ የሚቻሉ ናቸው። ይሄ እንዳለ ሆኖ ከዛ ባለፈ ክልል ከተኮነ በኋላ በርካታ መዋቅሮችን የሚፈጥር በመሆኑ እነዛ መዋቅሮች የራሳቸው የሚያስወጡት ወጪ ስላለ ክልል በመሆን ምክንያት ብቻ ደግሞ የሚመጣ ሪሶርስ የለም። ሪሶርስ በበቂ ደረጃ ካልመጣና ክልል መሆን ተጨማሪ ወጪ ካስከተለ ክልል ሆነ ቢባል እንኳን ክልል ሆኖ መዝለቅ የማይቻልበት አደጋና ፈተና አለ። ከዚህ ተነስቶ ክልል ኑድ ብቻ ሳይሆን መሆን
እንችላለን ፖለቲካሊ ግን በተግባር ክልል ሆነን መዝለቅ መቀጠል እንችላለን ወይ የምለው አስሬ ማሰብ የሚጠይቅ ትልቅ ተግባራት አለው። ገብቶበት ማየት መብት አይደለም ወይ? ህገ መንግስቱ የሰጠውን እንትን ልክ እናንተም ገብታችሁ ነው ያያችሁት ብዬ ነው። ገብቶ ማየት ፈተናውን የሚያጣጣማችሁት ገብታችሁበት ነው። ገብቶ ማየትና ደርሶ ማስተዋል የተለያዩ ነገሮች ናቸው። አንተ ገብተህ ካየኸው ወድቄ እነሳለሁ እንደማለት ነው። የሚያዳልጥ ነገር መኖሩን ካወቅ ደግሞ ሳትረግጠውም ለማለፍ ማሰብ ሌላኛው አማራጭ ነው። ስለዚህ ገብቶ ማየት ብቻ ሳይሆን ቆሞ ማየትም ያስፈልጋል። በሌሎች ላይ መማርም በቂ መረጃ መሰብሰብና መተንተንም እንደ ምሁር መወያየትን አቋም መያዝም እዚህ አካባቢ ጥቅም ላይ ሊውሉ የሚገቡ አስተሳሰቦች በመሆናቸው እኔ ሁሉም ተነስቶ ሲዳማ ክልል ስለሆነ አይደለም ሲዳማም ሌላውም ክልል በመሆን ሂደት ውስጥ ጥቅሙንም ተግዳሮቱን የሚያልፍበት አቅምንም በአግባቡ ከዳሰሰ በኋላ ወደ ውሳኔ ቢሄድ እንጂ በስሜት ተነስተን በሩ ክፍት ነው በምልም በለው አይነት አዋጣም የሚል እይታ ሲዳማ ክልል ከሆነና ክልሉን በመምራት ሂደት ፈተናውንም ጭምር በደንብ ፔኑ ከተሰማኝ በኋላ የተረዳሁት ሀሳብ ስለሆነ እኔን አስቀምጬ ማለት ፈልጋለሁ። ግን ፔኑንም ተሰምቶት ተግዳሮቱን እያለፉ እየተወጡት እኮ ነው። አመታት ተቆጥረዋል። ሌላውም እርሱ ያደረጉትን የማድረግ አቅም እንዴት ያጣል ብዬ ኮንክሉድ አላረኩም። እኔ ክልል አትሆኑ እያልኩም ዘግም ከፋችም አይደለሁም። አንደኛው ነገር የመጀመሪያ ክልል ስለሆኑ እኔ ማለት የሚችለው እና የሚፈልገው ያወቅኩትን ያህል በሲዳማ ክልል በመሆን ኮንቴክስት ጥቅሞችም አሉ፣ ጉዳቶችም አሉ። ጉዳቶቹም እነዚህ ናቸው። ማንም ሰምቶ ቢያስተውላቸው ይጠቅሙ ይሆናል የሚል የራሴ ሀሳብ ማስቀመጥ ነው እንጂ አሁን እዚህ ላይ ክልል አትጠይቁ፣ ክልል ቶሎ ብላችሁ ጠይቁ በሁለቱም አቅጣጫ አላልኩም። ሲዳማ ደግሞ በእነዚህ ፈተናዎች ውስጥ 3 አመት ሊያልፋችሁ ነው እና ችላችኋል ወይ የተባለው እንዴት ቻላችሁ ጥያቄ ስመጣ የሚያብራራው ነው የሚሆነው። ወደ መጀመሪያው ጥያቄ ስንነሳ ግን ያቀረብክልኝ ጥያቄ ክልል የመሆን አንደኛ የሚያሰጋው መገፋፋቱ ይበዛ ይሆናል እና ከሌሎች ብሔሮች ብሔረሰቦች በአንድ ክልል ውስጥ ሲገኙ የሚኖረው እውቅና የመስጠትና ተባብሮ አቅፎ የመጓዙ ባህል እናንተ አካባቢ ምን ይመስላል? ቀደም ብሎ ይሰጋል ብለን ያነሳናቸው ስጋቶቹንም እንዴት ቀረፋችሁ አልቀረፋችሁ፣ ከቀረፋችሁ እንዴት ምን ጥያቄ ያዘል ስለሆነ አቅርባልኝ የነበረው። በዚህ ላይ አስተያየት ለመስጠት እኛ እነዚህ ስጋቶች መኖራቸውን እናውቃለን። ሲዳማ ለምሳሌ ክልል ለመሆን ሲንቀሳቀስ አንዳንድ አካባቢዎች ሲዳማ ክልል እንዳይሆን ጭምር ፍላጎት ያሳያሉ። አያገባቸውም ብለን የምናስባቸው ነገር ግን ኢትዮጵያውያን በመሆናቸውና በሲዳማ ክልል ኢንተረስቱ ካላቸውም የሚያገባቸው አያገባቸውም ብሎ መደምደም አይቻልም። ምክንያቱም ፖለቲካልም ኢኮኖሚያልም ሰው ኢንቲግሬትድ ነው፣ የተገመደ ነው። በዚህ ምክንያት አንድ አካባቢ ያለው ማህበረሰብ ሌላ አካባቢ ያለው ሁኔታ አይመለከተውም፣ አያገባውም ብሎ መደምደም አይቻልም። በዚህ መንፈስ ተቀብዬ ነገር ግን ምንድነው ሲዳማ ክልል እንዳውን እንዲያስቡ ያስቻላቸው ብለን በእኛ ደረጃ ትርጉም ለመስጠት ሞክረናል በወቅቱ እና ለዚህ እሳቢያቸው ዋና መሰረቱ በወቅቱ ይጸባረቁ የነበሩ ሀገሪቱ ውስጥ ያሉ እንቅስቃሴዎች የመገፋፋት አይነት ስለነበረ ሲዳማም ክልል ከሆነ በኋላ በፊት እንኳን ከደቡብ ጋር ሆነው ወደ ፖለቲካ ወሳኝነት አመራርነት ተው አድርግ አታድርግ ወደሚልበት ፓወር ስመጣ ብዙ አይነት ሰው ተሳትፎ ያለው ነው። በጋራ ተወያይቶ በጋራ ወስኖ የሚፈጽመው ነው። በዛ ሂደት አንድ ብሔር ብቻ ሀሳብ የሚንሸራሽርበት የውሳኔ የሚያገኝበት አይደለም በደቡብ አደረጃጀት ነበረው። ያ በመሆኑ በሲዳማም አካባቢ የሚፈጠሩ መልካም ያልሆኑ ነገሮች ካሉ ከህግ አንጻር አይደለም ብሎ የሚሟገቱ ማስቆም የሚችሉ የማስቆም ስልጣንና ፓወሩም የተሰጣቸው አይነት አደረጃጀት እንደ ከለላም ይታሰብ ስለነበረ አሁን ሲዳማ ያንን አጥር አፍርሶ የራሱን ክልል ከከለለ በኋላ ሲዳማ የሆነ ሰው ነው የሚወስነው በቡድንም በግለሰብም ደረጃና እነዚህ ሰዎች ሌሎችን ሊገፉ ይችላሉ የሚል ተጨባጭ ስጋት ነው የነበረው። እሱን ነው በእኛም ትንታኔ የደረስ ነው። ከዚህ ተነስተን መፍትሄ ለማስቀመጥ ነው የሞከርነው። ክልል ከመሆናችን በፊት ሲዳማ ክልል ከሆነ ክልሉን እንዴት ያዋቅረዋል፣ እንዴትስ ይመራዋል፣ የክልሉ አጠቃላይ ሶሺዮ ኢኮኖሚክ እንቅስቃሴ የፖለቲካና ኢኮኖሚያዊ እንቅስቃሴም እንዴት ይቃኛል ለምለው ክልል ከመሆናችን ጎን ለጎን
ሮድማፕ አዘጋጅተን የሄድንበት ስለሆነ በዛ ምዕራፍ ላይ ሆነን ሲዳማ ክልል ከሆነና ሲዳማ ክልል ከሆነ በኋላ የሚኖረው አካሄዱ ምን መምሰል አለበት የሚለውን ወስነን የገባ ነው። ከመነሻው ጀምሮ አስቀድሞም ቢሆን ሲዳማ በባህሪው ባይዘዌ አቃፊ ህዝብ ነው። ያን ያህል ሰው የሚገፋ እንግዳ፣ ባዳ፣ ዘመድ፣ ጎረቤት ወዘተ የሚል አይነት ባህሪ የለው። እንደውም በሲዳማ አካባቢ እንግዳ ብለን ስንወስድ እንግዲህ ከአንድ አካባቢ ወደ ሌላ አካባቢ ከሚታወቅበት ወደማይታወቅበት አካባቢ የመንቀሳቀስ ነገር ግምት ውስጥ እናስገባና አዲስ ፊት አዲስ ሰው ሲያጋጥምህ እንግዳ ብለን ነው በጥቅሉ የምንገልጸው። በዚህ ደረጃ ቀደም ብሎ ያለው የሲዳማ ባህልም ቢሆን እንግዳ የሚባል ነገር ስመጣበት ደጁ ላይ ሲደርስ ወይ ውሃ ስጡኝ ብሎ ቢጠይቅ ውሃ ከመስጠት ቤት የበሰለ ነገር ካለ ቅድሚያ ምግብ ወዘተ ይፈለጋል። ውሃ አለ እንጂ ርቦት ይሆናል ብሎ የሚያስብ ስለዚህ ቤት የፈራ ነገር ካለ እንዲቀምስ የሚያደርግ ቀጥሎ ወተት ያኔ እንደ ልብ ነው የሚሰጥ ውሃ መጨረሻ ላይ የሚሰጥ ካስፈለገ ቡና አብልቶ አጠጥቶ አፍልቶ አጠጥቶ የሚሸኝ አይነት ማህበረሰብ ነው ያለውና ሲዳማ አካባቢ ቀደም ብሎም ቢሆን የመገፋፋት ዝንባሌ ብዙ የለም። ከዚህ ተነስተው ቡሹ ብሎ በፍቅር እንግዳን የሚቀበል አብሮ የሚኖር መቻቻልን ያወቀ ማህበራዊ መሰረቱም ቢሆን በእድር በቤተ ክርስቲያኑ በወዘተ ተሳስሮ ተግባብቶ የሚኖር ህዝብ ነው። ይሄ ካልቸር በጣም ወሳኝ ነው ቀጥሎ ለሚኖረው እንቅስቃሴና ክዋኔ። የዛ አይነት መሰረት ያለው ማህበረሰብ ስለሆነ እኛም ወደ ፖለቲካ አሁን ስንመጣ ከዛ ማህበረሰብ ወጥተን በመሆናችን ሲዳማ ክልልም ከሆነ ክልል ውስጥ ያሉ ነባር ማህበረሰቦች እንዴት ይቀጥላሉ? እንዳውም ሲዳማ ክልል በመሆኑ ያሉ እድሎችን በተሻለ ደረጃ ለመጠቀም ሌሎቹን በተጨማሪነት እንዴት ሊስብ ይችላል ሲዳማ የሚለው የተቃኘበት ነውና አንደኛ የሚጀምረው ከህገ መንግስት ነው። እንደምታውቀው ክልሎች ህገ መንግስት አላቸው። ስለዚህ ሲዳማ የሚመራበት የክልሉ ህገ መንግስት አዘጋጅቶ ነው ወደ ክልል መንግስትነት የመጣው። ስልጣን ከተሰጠው ወዲያውኑ ህገ መንግስት ነው የጸደቀው። በዛ ህገ መንግስት መሰረት ነው እያንዳንዱ ነገር ተግባራዊ ሲሆን የመጣው እስካሁን። ስለዚህ ህገ መንግስት ላይ የመጀመሪያው ሲዳማ ማለት ማን ነው የሚለውን ዲፋይን በማድረግ ነው የሚጀምረው ህገ መንግስቱ። ሲዳማዊነት እውቅና የሚሰጠው ለማን ነው? እዛ ላይ የተቀመጠው ምንድን ነው? ሲዳማ የሚለው በሲዳማ ቋንቋ የሚያውቅ ባህሉን የሚያውቅ ባህሉን የተቀበለ ሲዳማዊ ስነ ልቦና ያለው ሲዳማ ነው ይላል። ይሄ የመጀመሪያው ኢንትሪ ነው። ይሄ አሁን ለብዙ ሰው መፍትሄ ይሰጣል። ለምንድን ነው እንደዛ የሚለው? ከሲዳማ ክልልና የሲዳማ ክልል ውስጥ ያሉ መብቶች በሚመጡበት ጊዜ ፖለቲካዊ መብቶችም አሉ። እነዛ ነገሮች ላይ ተሳትፎውን ገና ከሳበው ነው የሚጀምረው፣ ተሳትፎ የማስፋት ከዛ በመቀጠል የክልል ምክር ቤት አባላት ሲወከሉ ጭምር ክልል ምክር ቤት የመጀመሪያ ኢንትሪም አይነት መሸጋገሪያ ምክር ቤት ነው አቋቁመን የገባን 2013 ስለነበረ ምክር ቤት ክልል ምክር ቤት ፌደራል ምክር ቤት የሚወስኑ ምርጫዎች 2013 ወደ ሰኔ ነው የተካሄዱት። ከዛ በፊት እኛ 9-10 ወር መርተናል። እስከዛ የሄድንበት ደግሞ ጊዜያዊ ምክር ቤት አቋቁመን ነው። ጊዜያዊ ምክር ቤት ያቋቋምንበት የዞኑ ምክር ቤት የሲዳማ ተወላጆች በነባሩ ደቡብ ምክር ቤት ህዝቡ ወደ ክልል ምክር ቤት ስልጣን ሰጥቶ የላካቸው በምርጫ እነዛ ዞኑ ምክር ቤት አዋሳ ከተማ የራሱ ምክር ቤት አለ። የአዋሳ ከተማ ምክር ቤት የሚወክላቸው እነዚህ የተወጣጡበት የክልሉ ምክር ቤት መስርተን ነው የሄድ ነው። የዛ ምክር ቤት ውስጥ ሲዳማና ሲዳማ ውስጥ ነዋሪ የሆኑ ምናልባት በዘር ሀረግ ሲቆጠር ሲዳማ ያልሆኑ የሚወከሉበት ስርዓት አበጅተን ነው